ሰላም አለይኩም ወራህመቱላህ ወበረካቱ። ቅርታ ተኝቻለሁኝ እና አንድ ቪዲዮ አይቼ በቃ እና አላለፈውም ብዬ ነው። እና እንዴት ናችሁ? እንኳን አደረሳችሁ። አልሐምዱሊላህ። ነገ ጾመኛ ናችሁ። እኛ እንኳን ጾመኛ አይደለንም። ነገ ሁሉም አለሙ በሙሉ እንኳን አደረሳችሁ ብያለሁ። ማሻአላህ እንግዲህ አላህ ጾመን የምንጠቀም ያድርገን። አላህ ኸይር ስራችንን ያብዛልን። ኢባዳ በኢማን በሰላም የምንጨርስ ያድርገን። ኢንሻአላህ ጾመን የምንጠቀምበት ያድርገን ያ ረብ። ኢንሻአላህ ዱንያ ኸይራችንን አላህ ያሳምርልን። እና አንድ ቪዲዮ አይቼ ነው መጀመሪያ ጊዜ ሀገራችን ትንወጣ እኛ የመዳም ቅመሞች ልጅም ካለን ባልም ካለን እናትም ቤተሰቦቻችንን ሁሉንም ጥለን ነው አይደል? ጥለን ትንመጣ ትታመሙ ሄደን ልናስታመማቸው፣ ትሞቱ ሄደን እንቀብራቸው አይደለም አይደል? ሁላችንም እያንዳንዳችን እናውቃለን። ስለዚህ ደግሞ የሆነ ነገር ትፈጠር ሁላችንም ለሞት ነውና ያት ሀገር የወጣ ነው እንትን በእርግጥ ይከብዳል። ክፉ ነገር የሀገር ሰው እንኳን አይደለም ቤተሰብ አይደለም እንደው በአካባቢ ያለ ሰው እንኳን ሞተ ሲባል ወላሂ ልቤን ነው የሚይዝ። በቃ ይከብዳል። ግን ደግሞ እኛ የተፈጠርነው ለሞት ነው ወላሂ። ስለዚህ ሞት እንዳለ እናውቃለን። ስለዚህ ደግሞ ታዘው ትንመጣ ጀምረን በቃ ያለብን በቃ አላህ ሶብሩን እኛ ራሳችንን አሳምነን ነው መንጣት ያለብን። ትታመሙ እየየ ትሞቱ እየየ ايش مشكلة؟ سالفة احسبه والله احسبه كلبة ثريه. እስኪ ንገሩኝ፣ በተለይ አዲስ የምትመጡ ልጆች ጆርዳንም ሆነ ሳውዲ አረቢያም ሆነ በጣም እኔ እንጃ ትንሽ ገና 2 ወር 3 ወር እስከሚሆናቸው ወደ ሌላ አቅላችሁ ወደ ሌላ እየተቀየረ እንዴ! በጣም እኮ ከባድ ነው። ለምንድን ነው የምትጨናነቁት? ለምንድን ነው ይህን ያክል ናፍቆት የሚሰርስሮ የሚያገባችሁ? በቃ መቁረጥ አለባችሁ። ቆራጥ መሆን አለባችሁ ትመጡ ማለት ነው። ሰው ልጁን ተጡቶ ላይ ምን ጥቃርጉ አይደል እንዴ የሚመጣው? ስለዚህ ጠንካራ መሆን አለብን። ለምንድን ነው ሞትም ትመጣ አልሐምዱሊላህ በቃ እኛ መጀመሪያ ነው ታቢያየት እንወጣ እንዳንቀብር ተፈርዶብናል። ገባችሁ? እንዳናስታም አልቅሰን እንዳንቀብር ተፈርዶብናል። ስለዚህ ያለብን እኛ በዓለም ላይ ወንዶችም ሴቶችም ይከብዳል። የሆነ ነገር ሆነ ቢባል ተንስተን ማንሄድበትን ለምንድን ነው ራሳችሁን የምትጎዱት? እውነት ይችን ቪዲዮ አይቼ ነው እኔ በጣም ልቤን ነክቶኝ እኔ ያመኛል። አሳሰያ መፍና አድርጎኛል እና በጣም ነው ያሳዘነችኝ። ብቻ ከባድ ነው። እናቴን ገለዋታል። ኢትዮጵያዊ ነው የምትለው ኢትዮጵያዎቹ እናቴን ገለዋታል ነው የምትለው። እስኪ ደግሞ እናንተ ምን እንዳለች አላውቅም። እኔ ግራ ገብቶኛል። ኢትዮጵያውያኖች እናቴን ገለዋታል ነው የምትለው ማለት ነው። እና እናትም ሆነ ማንም እናት ከባድ ነው። እናት ክፉ ያሰማን። ደግሞ ቀደር አላህ ተመጣ ማንም አያስቆመውም። ሞት ተመጣ መጣ ነው። ስለዚህ ራሳችን በሚጎዳ መልኩ ታይሆን እንደዚህ ስላለች ይችል መኪና ውስጥ እኮ ሁላ ልገባ ነበርና ሹሃዳ ከልብ ወለላሹ እያለ ነበር። አላሁ አክበር። በስተመጨረሻም ባባ ወደ ኢትዮጵያ መጥቷል። ሁላችሁም ሙስሊሞች ኮሜንቱን በተክቢራ እየሞላችሁ እስከ መጨረሻው ተከታተሉ። ለሙስሊሙ ኡማ ኩራት የሆነው እንደ ሌሎቹ ሙስሊም መሪዎች በምዕራባውያኖች እግር ስር የማይደፋው በመላው ዓለም ላሉ ሙስሊሞች ድምጽ የሚሆነው ታላቁ ብርቅዬ መሪ ባባ ኤርዶጋን ወደ ኢትዮጵያ መጥቷል። የረመዳንን የመጀመሪያ ቀናቶች በኢትዮጵያ እንደሚያሳልፍ ይጠበቃል። ይህም ጉብኝታቸው ኢትዮጵያ ከባህር በር ጋር በተያያዘ ለምታነሳው ጥያቄ ትልቅ የዲፕሎማሲያዊ ድል እንደሚሆን ተገልጿል።
ሙስሊም ሆናችሁ ይህንን ቪዲዮ ስታዩት ምንድነው ሊሰማችሁ የሚችለው? ቢያንስ እንኳን ቪዲዮ ላይክ እና ለ10 ግሩፖች ሼር አድርጉት። የምታዩት እንጨት ላይ የኛው ተማሪዎቻችን ቁርአን ለሚቀሩበት ነው። ይህ የምትመለከቱት ሸራ ሴቶችና ወንዶችን ለመለየት መጋረጃ መሆኑ ነው። እንግዲህ ትክክለኛ አላህ የሚወደውን ሰደቃ ማድረግ የምትፈልጉ እዚህ ቦታ ላይ ቁርአን መግዛት እና መነየት ትችላላችሁ። አካውንቱ እዚሁ ቪዲዮ ላይ አስቀምጬላችኋለሁ።